ሰዎች ሲማረኩ ቁጭታቸውን ብስጭታቸው መደበቅ አቅቷቸው ከንቲባ ተማረከ እንትን ተማረከ እያሉ እየየ ለቅሶ እያሉ ነው። የቴዎድሮስ ልጆች ሐቀኛ ጎንደርን የሚመስል ወይም ጎንደርን ህዝብ ላይ በደል የፈጸሙትን በአደባባይ ለበደላቸው እንዴ የአሜሪካ መንግስት እና እስራኤል በዚህ በመካከለኛው ምስራቅ እየተደረገ ባለ ጦርነት ውስጥ ህዝብን ጎድተዋል ብለው የሚያስቧቸውን በህዝብ ላይ ጥፋት አድርሰዋል ብለው የሚያስቧቸውን አካላት ላይ እርምጃ ይወስዳሉ። እርምጃ ወስደው ሲያበቁ እርምጃ የወሰዱበትን ባለስልጣን ወይም ኃላፊ በህዝብ ላይ ያደረሰውን በደል እንዳውም ሰለብሬት እንዲያደርግ ህዝቡን ነው የሚጠይቁት። የሰማን ነው አይደለም? ፕሬዚደንት ዶናልድ ትራምፕ የኢራን ሬጅም የአገዛዝ ጋር ያሉና ለቀጠናው ስጋት የሆኑ ለዓለም ስጋት የሆኑ በከፍተኛ ኃላፊነት ያሉ አካላት ላይ እርምጃ ወስደናል ብለው እኮ በአደባባይ ተናግረው ነው አይደለም? አቡነ አብርሃምን ሰፈር ውስጥ አስገቡና የዛ አካባቢ ፋኖ እንዲመለስ ከተፈለገ አቡነ አብርሃምን ተጠያቂ አድርጉ የሚል ቅስቀሳ አደረጉ። ተመልከቱ። ዓላማቸው ምንድን ነው ማለት ነው? አካባቢው ላይ ያለ ፋኖ ይበተን ነው እያሉ ያሉት እና አቡነ አብርሃም እየተወቀሱ ያሉት በብአዴን ቅጥረኞች ምን እየተባሉ ነው? ለፋኖ ምንድን ነው ምክንያት ናችሁ የሚል ቅስቀሳ ነው የሚደረግባቸው። እነዚህ አካላት ባለፈው ሳምንት የእውነት ተቆርቋሪ አካባቢያዊ ተቆርቋሪ የመሰሏቸው አካላት ሳይውል ሳያድር ፈጣሪ ሲያጋልጣቸው የብአዴን ቅጥረኛ ደቡብ ጎንደር ላይ እርግፍግፍ ሲያረጉት ጀግኖቹ ወጥተው እየጀመሩ አሁንም እዛ ያለውን ፋኖ ምን አሉት መልሰው? የወያኔ ተላላኪ፣ የሻዕቢያ ተላላኪ፣ የምናምን ተላላኪ፣ የገዛ ሰውንም የገዛ ወገኑንም የሚመታ ምናምን ወደሚል ቅስቀሳ ተሸጋገሩ። እነዚህ አካላት እነማን ናቸው? አያችሁ፣ በአማራ የህልውና ትግል ውስጥ እንደ ባለቤት ሲቆጠሩ እነዚህ አስራት ሚዲያን ሲንዱ የነበሩ ሲያፈርሱ የነበሩ አማራ ተደራጀ በተባለ ቁጥር እሳት ለብሰው እሳት ጎርሰው የሚነሱ መደበቂያቸው ሰፈርን ጫካ የሚያደርጉ ሊያቆሽሹ የገብርዬን ስም ሊያቆሽሹ የቴዎድሮስን የመይሳው ካሳን ስም ለኢትዮጵያ ዋልታና ማገር የሆነን ቦታ የአማራነት ትግል ኩርኩም የሚመታበትና አከርካሪ የሚሰበርበት የሚል ስም ለመስጠት እየተጣደፉ ያሉ ጥቂት በጣት የሚቆጠሩ የብአዴን ቅጥረኞች፣ የነ መላኩ አለበል ቅጥረኞች፣ የነ ዝናሽ ታያቸው ተላላኪዎች ትላንትና ቅስማቸው ነው የተሰበረው። የመይሳው ልጆች ቅስማቸውን ሰብረው በአማራ መካከልማ እንዲህ ያለ ጨዋታ እንድትጫወቱ አንፈቅድም የተባሉት ይሄ ስብስብ አምስተኛ ረድፍ ነው። ይሄ ስብስብ አማራነት ከፍ ያለ ሲመስለው ደሙ የሚንተከተክ ነው። የአማራ ትግል የተበታተነ ሲመስላቸው የተበታተነ ነው የሚል ትችት ሲሰነዝሩ የቆዩና ሲያበቁ ትግሉ ሰብሰብ ባለ ድርጅታዊ መልክ ያዘ ሲባል ደግሞ ከማንም በላይ የአማራ ትግል ተሰባሰበ ሲባል ድንጋጤ ውስጥ ገቡ። ለምንድን ነው እዛ ድንጋጤ ውስጥ የገቡት ነው? እነዚህ አካላት እዚያው ያሉ የጎንደር ምድር ያፈራቻቸውን ጀግኖች ሲዘምቱባቸው ነበረ። ለትግሉ አስተዋጽኦ ይብዛ የሚነስም አስተዋጽኦ የሚያደርጉ አካላትን ጭቃ ሲቀቡ እዛው ባለፈው በዚህ በተማሪዎች ንቅናቄና ትግል ወቅት የተፈጠረ ነገር ማለት ነው። ከዚያው ከአማራው አማራንን የሚሉት ከአማራ ሕዝብ መካከል የመለመሏቸውን የተወሰኑ ኃይሎች ወጣቶች በዛን ጊዜ በአማራው ላይ ያዘመቷቸው ፊውዳሊዝምን ነው የምትዋጉት እያሉ በገዛ ቤተሰቦቻቸው ላይ እንዲዘምቱ አደረጓቸው። በተለየ ሁኔታ ያ የሶሻሊዝም አብዮት ስለነበረ እነዚያ ፊውዳል ናቸው ተብለው በገዛ ቤተሰቦቻቸው ላይ እንዲዘምቱባቸው ሲያደርጉ አይጥቀሙት እንጂ አልጎዱትም ሕዝቡን። ለአማራ ሕዝብ በዚያን ጊዜ የነበሩ መኳንንቱ መሳፍንቱ ለአማራ ሕዝብ ምን አተረፉለት ያልከኝ እንደሆነ ምንም መንገድ ነው የሰሩለት፣ መብራት አመጡለት፣ ውሃ አመጡለት። ምን ኢትዮጵያ የምትባል አገር አቆይተውላታል። በነገራችን ላይ በዚህ ፕሪንሲፕል ውስጥ
ኤርትራውያን በጣም ይገርሙኛል። በጣም የኢሳያስ አምባገነን ነው ተብሎ ሲነሳላቸውና የኢሳያስ አስተዳደር መውደቅ አለበት የሚባል ጥያቄ ሲነሳላቸው ተቃዋሚ የሆኑት እንኳን ቢሆን የሆነ ሰዓት ላይ ሪፍሬን ያደርጉና ቆም ብለው ያስባሉ። ለምን የሚል ጥያቄ ነበረኝ እና አንድ ወቅት ጠየቅኩኝ። አንድ 2-3 ሰዎችን የኤርትራ ፖለቲከኞች የማይደግፉት ፕሬዚደንት ኢሳያስን የማይደግፉትን የጠየቅኩት ምንድን ነው የሚሉት? አትሊስት አገር ሰርቶ አቆይቶልናል አሉ። ቤቱን ሰርቶታል። ያ ቤት ሶፋ የለው እንደሆነ፣ ቴሌቪዥን የለው እንደሆነ፣ ሌላ ዕቃ የለው እንደሆነ ዕቃውን የማሟላት የቀጣዩ ጄኔሬሽን ነው። ይሄኛው ጄኔሬሽን አገር የመስራት ኃላፊነት ተወጥቷል አሉ። በዚህ ደረጃ ክሬዲት ሰጥተው በማናቸው መልኩ ቤቱን ሊያፈርስ ወደሚችል ንቅናቄ አንገባም፣ ኢሳያስን በመቃወም ሰበብ አገር አልባ መሆን አንፈልግም ነው የሚሉት። ሰው አላሟላም፣ ዴሞክራሲ ጎሏል፣ ጄኔሬሽኑ ይሞላዋል። እንደዚህ አይነት አስተሳሰብ አላቸው። በዚህ መንገድ ኤክስኪውዝ ሊሰጡና ሊያዩ ይፈልጋሉ። ወደዚህ ዞር በልና ተመልከት። ከተመስገን ጥሩነህ ጋር ሆኖ ከመላኩ አለበል ጋር ሆኖ ሁሉም ቦታ አንዳንዶቹ ጃርት ናቸው። በጣም በሚገርም ሁኔታ እዛው ብአዴን ውስጥም 2-3 ዲቪዥን ነው የሚከፍሉት። በምን መጠን ነው አማራውን የሚጠሉት እነዚህ አካላት? ብአዴንን ብአዴን ብለህ ልትወቅሰው ትችላለህ። ትክክልም ነው፣ ተገቢም ነው። የብአዴን አካላት ከክልሉ ውጭ የሚኖረውን ብለው አንደኛ እነሱ ናቸው መጥተው ሄደው ከኢህአዴግ በሚል መዋቅር ውስጥ ስልቻ ውስጥ ገብተው ሲያበቁ ትልቁን ሰፊውን ህዝብ ኢትዮጵያ ድንበሩ የሆነች ህዝብ አሳንሰው በአንዲት ጉሮኖ ከተቱት። ይሄ ነው የአማራ ክልል አሉ። እንደ በአፄ ምኒልክ ዘመነ መንግስት ድሃ ወደደበት ፈቀደበት ይኑር የሚል ህግ ነው የነበረው። ከዚያ በፊት የነበረው ተመሳሳይ ህግ ነው። በጃንሆይ ዘመነ መንግስት እንደዚያ ነው። ኢቭን በደርግ ድሃ ወደደበት ፈቀደበት ይኑር ነው። በኢህአዴግ ዘመን ህገ መንግስት ብለው ያጸደቁት አንድ ሰው የመረጠበት መኖር ይችላል የሚለው በብዙ ችግር የተሞላ አደገኛ ነው የህገ መንግስት የሚባለው ሰነድ። እሱን እረዳለሁ። ብአዴን ግን ከህገ መንግስቱ ይብሳል። አትሊስት ህገ መንግስቱ ላይ ባለ አንቀጽ አንድ ሰው ሐረርም ድሬዳዋም አፋርም ምናምንም የትም ሂዶ መኖር ይችላል፣ የሀገር ባለቤት አይደለም ይልሃል። የሀገሩ ባለቤት እንዳይሆን አድርጎታል ህገ መንግስቱ። ከዜግነት በላይ ብሔርተኝነትን አጉኖ በብሔርተኝነት በወል የማይገኙ በግለሰብ ደረጃ የሚገኙ መብቶችን ለብሔረሰብ በሚል ሰጥቶ የግለሰብ መብትን ጨፍልቋል። የመኖር ዋስትናን ነፍጎ ይህ አካባቢ የዚህ ብሔረሰብ ነው በሚል የዛ ብሔረሰብ ተወላጅ ያልሆነ ማንኛውም አካል የሀገር ባለቤት እንዳይሆን የሚያደርግ የሞት ሰነድ ነው ህገ መንግስት የሚሉት። የሞት ሰነድ ነው። ስፔሲፊካሊ በተለይ ለአማራ ህዝብ የሞት ሰነድ ነው። ብአዴኖች ግን ከዚህ እኮ ይብሳሉ። ቢያንስ ህገ መንግስቱ ዜግነቱን ቢነጥቀውም እንኳን ቅሉ መኖሩን ይፈቅድለታል። ዜጋ ሳይባል የአገሩ ባለቤት ሳይባል መኖሩን ይፈቅድለታል። ይህ ብአዴኖች የፖለቲካ ፕሮግራም ግን ምንድን ነው የሚለው? ከክልሉ ውጭ የሚኖረውን አማራ የምንታገልለት ሳይሆን የምንታገለው ነው ይላል። ተመልከት፣ የምንታገለው ነው ይላል። ጉባኤያቸው ላይ ያደረጉት ሞቶ በሰፊ የአማራ ህዝብ ተጋድሎ ይላል ነፍጠኝነትን እናስወግዳለን። ብአዴን እኮ እንደዚህ ነው ያለው። የብአዴን መለያ በፕሮግራማቸው መለያ ጠቅሳቸው እኮ ይሄ ነው። አሁን ብአዴን በኢህአዴግ ዘመን ከኢህአዴግ በላይ ኢህአዴግ መሆን የሚፈልግ ከቅጥረኛ ማነው ከጌታው በላይ የጎባጣ አሽከር ሁልጊዜ አጎንብሶ ለምን ቢሉት ጌታዬን ለመምሰል እንደሚሉት ቢያንስ ያ መምሰል ነው። የብአዴን እኮ ይብሳል። ቀጥተኛ ብአዴንን የሚገልጽ ካራክተር አገኘሁ ተሻገርን ውሰድ። መለስ ዜናዊን እንዴት ነበር ይገልጸው የነበረው? ከና አክሽኑ አታስታውሱም? የአገኘሁ ተሻገር ንግግር መለስን እንዴት ነው የሚገልጸው?
ኢኖቬሽን በአንድ ወቅት አይረካም። መለስ እንደዚህ ነው እንደዚያ ነው ምናምን ነገር ይል ነበረ አገኘሁ ተሻገር። አብይ ጋር ሲመጣ 6 አመራር ፕሬዚደንት እያለ ክልል ውስጥ ሲጫወትበት ጢባጢቤ ሲጫወት ሲሾም ሲያወርዳቸው ቆይቷል። ሁሉንም አይረቡም ብሎ አብይ መጥቶ ስራ አሳየን ይላል። ተመልከት። ከታላቁ የአማራ ህዝብ ወጥቶ ከ8ኛ ክፍል እንዴት አድርጎ ዶክተር እንደሆነ ምንም አይነት ዱካ ልታገኝበት ማትችለውን አብይ አህመድ የሁሉም ነገር ሊቅ አርገው ሲያበቁ ይብዛም ይነስም ፊደል ቆጥረው አትሊስት እንደው እውቀታቸው ምንም ይሁን ምን ፕሮፐሩ 12 ጨርሶ ምናምን የመጀመሪያ ዲግሪ ቢያንስ ይዟል እኮ ያረቄ። ኦፍኮርስ ዲግሪ ወረቀት አይደለም። ወረቀቱ ምን ዋጋ አለው? የትም ታገኘዋለህ። በሰው ልጆች አእምሮ ውስጥ ያለ የአስተሳሰብ ደረጃ ነው እውቀት ማለት ነው አይደለ? ትክክለኛው ፍቺ የአስተሳሰብ ደረጃ በወረቀት የተሰጣቸውን ዲግሪ በወረቀት የተሰጣቸው ዲግሪ የአስተሳሰብ ደረጃቸውን የሚለካ አይደለም። በትምህርት ቤት የቆዩበትን ዘመን የሚናገር ነው። በቆዩበት ዘመን ያከማቹት ያጠራቀሙት እውቀት አለ ወይ? ከፍ ያለ የአስተሳሰብ ደረጃ አለ ወይ ብለህ ግን ስትመዝን ዜሮ፣ ሊትራሊ ዜሮ። እንደ ብአዴን በገዛ ህዝቡ ላይ የዘመተ የለም። አሁን የዛ የብአዴን ቅጥረኞች ናቸው በገዛ ህዝባቸው ላይ የሚዘምቱት። አምጡ፣ if there is any option alternative ካለ አምጡ። አሁን ባለው ሁኔታ ግን 2ም 3ም 4ም የሚባል አደረጃጀት የለም። የተሰባሰበውን አደረጃጀት ትችል እንደው ደግፈህ የጎደለውን ሙላ፣ አትችል እንደው ደግሞ አደረጃጀቱ ልክ አይደለም የሚል ሐሳብ ካለ አትሊስት በመንገድ ላይ እንቅፋት ሾህ ነስንሰህ እንቅፋት ከምትፈጥር ያላመንክበትን ያለመደገፍ መብት ተጠቅመህ አትደግፍ። ኤቭሪዴይ አማራ እርስ በርሱ እንዲባላ እንዲበተን የሚያደርግ አጀንዳ እየፈጠርክ ግን አጀንዳ ይዘህ ትመጣለህ። ሲያልቅባቸው ከየት እንደው በምን ፈጥረን አማራውን ንትርክ ውስጥ እናቆየው፣ በምን ቀውስ ውስጥ እናቆየው? በየዕለቱ እንዲህ አይነት በላ የሆነ ነገር የሚሰሩ በ21ኛው ክፍለ ዘመን ጥዩፍ ሊሆን የሚገባውን ባንዳነት ስጋ ለብሶ አጥንት ስጋ ኖሮት ነፍስ ዘርቶ ህይወት እንዲኖረው የማድረግ ህዝብን መክዳትና ከዓላማ ሸሽቶ መሄድን እንደ ብለሲንግና እንደ ጥሩ ነገር መለኪያ ለማድረግ ሞከሩ። በስንት ርብርብ እሱ ከሸፈ። ሰው ባንዳ ቅርጹ ባንዳ ነው፣ ባንዳነትን በፍጹም ማሞካሸት ልክ አይደለም በሚል እነዚህ ኃይሎች መደበቂያ በጣም የሚያሳዝነው ጎጃምና ጎንደርን ሊያባላ፣ ሸዋና ወሎን ሊያባላ፣ ጎንደርን ከወሎ ሊያባላ፣ ወሎን ከጎጃም ሊያባላ እንደዛ አይነት ውዳቂ አጀንዳ ይዘው መጥተው ያንን ይሞክሩና ትንሽ አካባቢያዊ ስሜት የፈጠሩ ሲመስላቸው ሀውዚያር በጣም እንዴት አይነት አደገኛ እንደሆኑ ማለት ነው። ትንሽ አካባቢያዊነት ያደገ ሲመስላቸው ደግሞ ደቡብ ጎንደር፣ ሰሜን ጎንደር ብሎ ቁጭ ይልልሃል። እዛ መቆሚያ የለውም እኮ ምስራቅ ጎጃም፣ ምዕራብ ጎጃም ብሎ እዛ ሊወተፍልህ ይፈልጋል። ሰሜን ወሎ፣ ደቡብ ወሎ ይልልሃል። ይፋቴ ነው፣ ምንጃር ነው፣ ቡልጋ ነው ምናምን እያለ ይመጣልሃል። ይሄ ነበር ያስቸገረው። ሸዋ ላይ ለአንዴና ለመጨረሻ ይሁን ለፍጻሜው ይድረስ የሚያሰኘው ምርቃትና ጸሎት እንጂ የሚያስፈልገው ይሄንን ኮምፕሊት አከርካሪውን የሚሰብር አቋም ያዙና ተደራጅተው ሲያበቁ አሁን አንድ ፔጅ ላይ መተናል። የምኒልክ ምድር የሸዋ ጠቅላይ ግዛት ከዚህ በኋላ 2-3 የተዋደነ አካል የሚንቀሳቀስበት አይደለም። አማራነት በአንድ ልኩ በአንድ መስመር ተሰፍቶ ሕያው ሆኖ አለ አቋም ነው ብለው ወጡ።